ዳጣ የአበቄለች ጭቅጭቅ ሲሰለቻት ከቤት ውስጥ በጨለማ ተነስታ ጠፋች። አባትየው ይህንን ነገር ሲሰማ በጣም ይደነግጣል። እንዴት ልጅን ምንም ሳታደርጋችሁ ከቤት ውስጥ ለዛውም በጨለማ እንድትወጣ ታደርጓታላችሁ ብሎ በመቆጣት እሷን ሊያመጣትና ወደ ቤት ካመጣትም በኋላ ምንድነው ችግራቸው ብሎ ሊያነጋግራቸው ፈልጓል። ከመጣትም በኋላ አበቄለሽን እና እሷን ወደ መኝታ ክላሳቸው ይጠራቸውና እስኪ ንገሩኝ ምንድነው የሚያጣላችሁ ብሎም ሲጠይቃቸው ዳጣ እኔ በጣም ነው የምወዳት አበቄን፣ እሷ ግን በጣም ነው የምትጠላኝ ስትልም ተናግራለች። አበቄለሽ ደግሞ አባዬ እኔ ልጅህ ነኝ እሷን ነው የምታምነው ወይንስ እኔን ነው ስትልም ጠይቀው ነበር። አባትየው ግን ሁለታችሁም ልጆች ናችሁ፣ እሷም ሆነች አንቺ ምንም የምለያችሁ ነገር የለም፣ ሁለታችሁንም በአንድ አይን ነው የማያችሁ ሲልም ነው የመለሰላት። አበቄ ግን አይ አባዬ እሷማ ልጅህ አይደለችም እያለችው ነበር። የአበቄ አባትም ዳጣ ልጅ እንዳልሆነች በምን እርግጠኛ ነሽ ሲልም ይጠይቃታል። እሷም በተደጋጋሚ በቃ አይደለችም አይደለችም ብዬሃለሁ፣ ስለዚህ መስማት ያለብህ ዳጣ የምትለውን ሳይሆን እኔ የምልህን ብቻ ነው አባቴ ትለዋለች። አባትየውም ይህንን ሳይሆን የምፈልገው የጠየኩሽ ነገር ቢኖር በምንድን ነው የምትጣሉት ብዬ ነው፣ እናም መልስ የምፈልገው የዚህን ነው ሲልም ይጠይቃታል። ዳጣም ደግሞ አበቄ እኔን ቤት ውስጥ ስታየኝ ደስ አይላትም፣ ከውሃ ጋር ከሰላም ጋር እንዲሁም ከናታን ጋር ስጫወት በጣም ነው የምትናደድብኝ። ይሄ ነገር ሁኔታዋ ደስ ስላላለኝና እኔ እቤት ውስጥ መቀመጤ ሰላም እንዳልሰጣት ስለገባኝ ነው ተነስቼ በጨለማ ቤቱን ለቅቄላችሁ የወጣሁትኝ ስትልም ዳጣ ብሶቷን ተናግራለች። ይህ የመጣው ደግሞ እኔ የጎዳና ልጅ ስለሆንኩኝ ነው ስትልም ነበረ። አበቂም ደግሞ እሷ እኮ ዱርዬ ናት፣ እቤታችን የማንንም ጎረምሳ ፍቅረኞቿን እያመጣች ውሃንም እያባለገቻት ነው ስትልም የውሸት መረጃ ለአባትየው እየተናገረች ነበረ። የዚህ ጊዜ ዳጣ በጣም ትደነግጣለች፣ ትናደዳለች። ውሸት እኔ በጭራሽ እንደዚህ አይነት ነገር አድርጌም አላውቅም አላደርግም ትላለች። በዛውም ቀጠል ታደርግና አበቄ ናታን ክላስ ራሱ እየገባች ምንም አታስቀምጠውም፣ እየረበሸችውና እያስቸገረችውም ነው። እሷ ማለት በጣም ዱርዬ ያልታወቀባት ሌባ፣ አጭበርባሪ፣ አስመሳይ ናት እያለች የዳጣን ስም ሙልጭ አድርጋ እያጠፋች ነው። አባትየው ይህን ሁሉ ስትናገር ዝም ብሎ እያዳመጣትም ነበረ። አዎ በትክክል ዳጣ የጎዳና ልጅ እንዲሁም ዱርዬ ናት እያለ በምትናገርበት ሰዓት እሱም አዎ ዱርዬ ናት፣ የጎዳና ልጅ ናት፣ እሱን አውቃለሁኝ የሚል ንግግር ነበር የተናገረው። የዚህ ጊዜ ዳጣ በጣም ትናደድና ትበሳጫለች። አባትየው ይህን ሲናገር ምን ሆነው ነው አባቴ በማለትም ዝም ብላ ትመለከተዋለች። መጨረሻ ላይ ግን ከክላስ ውስጥ እንድትወጣ አደረጋትና ከአበቄ ጋር መነጋገር ያለባቸውን ነገር ይቀጥላሉ። ሰላም ሰላም፣ እንድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ በላይክ ጀምሩት፣ አይከፈልበትም። ቅንነት ለራስ ነው። አበረታቱኝ ማሮች ፍቅሮቼ። ዳጣ የሚለው ድራማ እንግዲህ እንደቀጠለ ነው። እጅግ በጣም ደስ የሚል አጓጊ የሆነ ድራማ ሆኗል ማለት ነው። በጣም ነው ደስ የሚለው። የአበቄለሽ ቅናትና ምቀኝነት እንግዲህ እንደቀጠለ ነው። እንዲሁም ደግሞ እየሰራች ያለችው ስራም ቢሆን ውሸቱ እየተጋለጠባት ይገኛል። ከዚህ በፊት የዳጣን ፀጉር አገኘሁ ብላ ዲኤንኤ ወስዳ አስመርምራ ካበቃች በኋላ ግን ወረቀቱ ወይም ውጤቱ ትክክል እንዳልሆነ ስታውቅ ነው መሰለኝ ቆሻሻ ጋር ጥላው ነው የተገኘው። እሱንም ሰላም ናት ወረቀቱን ያገኘችው። ወረቀቱንም ማግኘታ ደግሞ ለአባትየው አንብበው ምናልባት የሚጠቅማችሁ ነገር ሊሆን ይችላል ብዬ ቆሻሻ አልጨመርኩትም አንስቼ ላንተ ሰጠው ብለዋለች። እሱም ደግሞ ይህንን ወረቀት በኋላ ነበዋለሁ ስራ ልሄድ ነው በማለት ወደ መኪና ውስጥ አብሮ ይዞት ሄዶ ነበር። መኪና ውስጥ ደግሞ እንደ አጋጣሚ ውሃ ታገኝና ወረቀቱን ይዘው ወደ ቤት ትገባለች። ቤትን ከገባች በኋላ ሳሎን ላይ አራቱን በተሰበሰቡና በተቀመጡበት አጋጣሚ ያንን ወረቀት እንግዲህ የዳጣ አባት ነበር የከፈተው።
በሚከፍተውም ጊዜ በጣም እየተደናገጠና አራቱንም በጣም እየተመለከታቸው ነበረ። ይህ ወረቀት ምን አይነት አስደንጋጭ ነገር ቢኖረው ነው እንደዚህ ሊደነግጥ የቻለው? ዳጣም በጣም ደንግጣለች። እንዲሁም የናበቄ እናት በጣም ነው የደነገጠችው። ምን አይነት ነገር ይዞ እንደሆነ እንግዲህ ያው ቀጣይ ክፍል ላይ ነው አብረን የምናየው። ዛሬ ላይ ግን ዳጣ ከቤት ውስጥ ወጥታ ነበረ። ግን ደግሞ እድሜ ለአባቷ አባቷ ወደ ቤት እንድትመለስ አድርጓታል። ከተመለሰችም በኋላ ደግሞ አንዳንድ ጥያቄዎችን ከአበቄ ጋር አድርጎ እየጠየቃቸውም ነበር። አበቄ ግን አሁንም ቢሆን ዳጣ ከቤት ውስጥ እንድትወጣ ስለምትፈልግ በተደጋጋሚ የእሷን ስም እያንቋሸሸች እና ጥሩ እንዳልሆነች በቃ በጭራሽ ላይኗም ማየት እንደማትፈልግ አይነት ነገር ነው እየተናገረች ያለችው እና አባትየውም ደግሞ ማዳመጥ ስላለበት ሁለቱም የሚናገሩትን እያዳመጣቸው ነበር። ዳጣም አበቄለሽ እኔን ስታይኝ ደስ አይላትም በምትልበትም ጊዜ አባትየው እሺ አበቄ ለምንድን ነው ዳጣን ቤት ውስጥ ስታያት እንዲሁም ደግሞ ከነሰላምና ከውሃ ጋር ከናታን ጋር ስትጫወት አንቺን የማያስደስትሽ ነገር ምንድን ነው ሲልም ይጠይቃታል። እሷም ደግሞ አይ አባዬ እኔ እሷ የተሳደበችውን ስድብ ድጋሚ መናገር አልፈልግም፣ በጣም አጸያፊ የሆነ ስድብ ነው የሰደበችኝ ስትልም ተናግራለች። ዳጣ ደግሞ እኔ ምንም የተሳደብኩት ነገር የለኝም፣ እሷ በራሷ ጊዜ እየፈለሰፈች የምታወራው ወሬ ነው ብለዋለች። ጥፋተኛዋ አንቺ ነሽ ማለት ነው ሲልም ደግሞ ማን እኔ ነኝ ጥፋተኛ? እኔ ምን አድርጌ እያለች ነበረ ዳጣ እሷን መስሏት ማለት ነው። ግን ጥፋተኛ ነሽ የተባለችው ዳጣ ሳትሆን አበቄለሽ ትመስለኛለች። ዳጣም በተደጋጋሚ አበቄለሽ ከቤታችን ውጪ አንቺ የጎዳና ልጅ ነሽ እያለች ነው የምታንቋሽሸኝ። እኔ በጭራሽ ምንም አልሰደብኳትም። ለእትዬም ቢሆን ያለችውን ነገር ልትሸመጥጥ ፈልጋለች እያለች ስትል አበቄም ባክሽን በቤታችን መተሽ እየበጠበጥሽ ያለሽው አንቺ ነሽ ስትልም ነው የተናገረቻት። ይህንን ስትደግም ነበረ። ዳጣም አየሃት አይደል አባዬ፣ በቃ ሁል ጊዜም ቢሆን የምትናገረ ንግግር እንደዚህ አይነት ነው። እኔ ግን ምንም ብያት አላውቅም። በጣም እወዳታለሁ። እሷ ናት የማትወደኝ። እኔ የምፈልገው ሰላማዊ ህይወት፣ ፍቅር፣ መጫወት፣ ፈታ ማለት ብቻ ነው ትለዋለች። ለምንድን ነው እንደዚህ የምታደርጊያት ብሎም ሲጠይቃት አበቄም አባዬ እኔን አታምነኝም ወይ የሚል ጥያቄ ስትጠይቅ አባትየውም ሁለቱንም እንደሚያምናቸው እከሌን አላምንም እከሌን አምናለሁ የሚባል ነገር እንደሌለ ከሱ ጋር ሲነግራት አበቄም አሁንም ዳጣን እያንቋሸሸች ነው። እናም ለምንድን ነው እሷን የምታምናት? እሷ እኮ ዱርዬ ናት ስትልም ትናገራለች። ለዛውም ደግሞ የትም እየዞረች ያደገች ዱርዬ እኮ ናት። ስለዚህ እሷን ማመን የለብህም፣ አንድ በአንድ እኔ የማወራህን ነው የምታምነው አባቴ ስትለው አባትየውም ደግሞ በረዥሙ ከተነፈሰ በኋላ አው አውቃለሁ ዱርዬ ናት የሚል መልስ ሲመልስ ዳጣ ትደነግጣለች። አበቄም አባቴ ያወራሁትን ነገር ተቀበለኝ ብላ እኮ አባዬ በጣም አደገኛ ዱርዬ አጭበርባሪ ናት፣ መልኳ ራሱ የተቀየረው እኛ ቤት ከመጣች በኋላ ነው እያለች እንግዲህ ዳጣን እየበለጠ እንድትናደድ እያደረገቻት ነው። አባትየው ግን ይህንን ሁሉ አበቄለሽ ስታወራ የሚያዳምጣት ትክክለኛ ነገር እያወራች እንዳልሆነ ጠንቅቆ ያውቃል። ግን ዳጣ ይህን ነገር ስላልተረዳች በሰዓቱ አው አውቃለሁ ዱርዬ ናት የሚለውን ንግግር ከአባቷ አፍ ስትሰማ በጣም ነበር የደነገጠችው የተናደደችው። ምክንያቱም እሷ ስለምትጠላኝ ነው። አባቴስ እንዴት ይሄንን አብሮ እሷ ያለችውን ነገር ይገድፋታል ብላ አስባ ነበር። አባትየውም ዳጣን ባለመገደፍ እንዲሁም አበቄን የገደፈ በማስመሰል አውቃለሁ የኔ ልጅ እሺ ከዛስ እያለ ወሬዋን እንድትቀጥል ያደርጋታል። እዚህ ቤት ውስጥ በጣም ብዙ ነገሮች ነው የምታደርገው። ፍቅረኛዋንም ይዛ እየመጣች ውሃን እያባለገቻት ነው፣ እንድትባለግ እያደረገቻት ነው የሚል ንግግርም ስትናገር ዳጣ የዚህ ጊዜ ንዴቷ ስለበረታባት ውሸት ውሸት ነው ያወራችሁ ሁላ፣ እኔ በጭራሽ አንድም ቀን እንደዚህ አይነት ነገር ላደርግ ይቅርና አስቤም አላውቅም ትለዋለች። አበቄም አባዬ አትመናት፣ እሷ ማለት በጣም መጥፎ ልጅ ናት፣
ናታን መኝታ ክላስ ራሱ እየገባች ታስቸግረዋለች እያለ ዳጣን እንግዲህ ወንጀለኛ በወንጀለኛ እንዲሁም ጥፋተኛ በጥፋት አድርጋታለች ማለት ነው። እንዳለ ከዛ ከቤት ውስጥ ንቅል አድርጋ ልታወጣት ነው የደረሰችው። ያው አበቄ እንደማይሳካላት እርግጠኛ ነኝ። አንደኛ አሁን የምርመራ ውጤት እንግዲህ በቀጣይ ክፍል ላይ ምን እንደሆነ ምን አይነት ነገር ምን አይነት ጉድ ይዞ እንደሆነ አብረን የምናየው ይሆናል። ማን ያሸንፍ ይሆን አበቄለሽ ወይንስ ዳጣ የሚለውን ደግሞ በቀጣይ ክፍል ይዤላችሁ የመመጣ ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። አበረታቱኝ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ልበላችሁ። አበረታቱኝ፣ የምር አበረታቱ። ቻናሌ ሞቷል።